ቤቱን አይቼዋለሁ እኔ ትላንትና ሄጄ በጣም የሚያምር ትልቅ ቤት ነው የሚገባት አሁን ካለችበት የሚሰፋ ለሁለቱም የሚሆን አይነት ቤት አይቻለሁ። አሁን ግን በሰላም ማንም ጠላቶቿ የማያገኙባት ቦታ ሁሉ ነገር በተሟላ ቦታ ነው መኖር ያለባት። ከዚህ በላይ ሄርሜላ ማዘን ወይም መከፋት መናደድ ከብሰው ጋር መጣላት የለባትም። እቺ ልጅ ብቻዋን ነው የምትኖረው። ማንም እየመጣ መደንፋት የለበትም። ኤፍሬም ታውቃለህ ለመዛት ብቻም አይደለም ጾታዊ ትንኮሳ እንደማለት ነው የምቆጥረው። ይኸውልሽ ኤፍሬምም ይሁን ይኸውልሽ ስለ ኤፍሬምን ስታነሱ በጣም ነው የሚያናድደኝ። ኤፍሬምም ይሁን ማናቸውም ሄርሜላ ከዚህ በፊት እቤቷ ድረስ እየመጡ ወይም ደግሞ በየሄደችበት ምንም ነገር ሲያደርጓት ነበር። እኔ ከመጣሁኝ በኋላ ግን ምንም አይነት ነገር ህይወቷ ላይ የሚሆን ምንም ነገር እያደረጉባት አይደለም። ገባሽ? እቤቷ ድረስ ይመጣሉ፣ ምንም ነገር እያደረጉ አይደለም። ቢያንስ ነገሮችን ተቋቁሜ ሄርሜላ ላይ የሚመጡትን እኔ ቢያንስ እየመለስኩኝ ነው አይደለ? በዚህ ያህል እኛ ፈርተን እነሱን መሸሽም የለብንም። ሚኪ አንተ እኮ ሊጥብቃው ነካ አትኖርም አይደል? እዚህ ጋር ሄርሜላን እየጠበቅ አትኖርም። ስራ አለ፣ የራስህ ህይወት አለ፣ ስንት ነገር አለ። አንተስ በማሊውን ነገር እንደማትሆን በምን እርግጠኛ ነኝ? እኔ ምንም ልሁን ይኸውልሽ ለእህቴ አንድ ነገር ካልሆንኩ ለምን እዚህ ጋር ሞቻ አልደፋም? ለእህቴ ይኸውልሽ እኔ እንደዚህ ለምን አንገቴ አይሰዋም ማለት ነው። ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ ደስም በማይል ሁኔታ ነው የመጣሁት። በአብርሃም ጉዳይ በጣም ደስ ብሎኛል። ወደ ጤናው መመለሱ አብርሃም ደህና መሆኑ በጣም ደስ የሚል ነገር ነው። በፈጣሪ ቸርነት በብዙ ሰው እርዳታ አብርሃም ዛሬ ደህና ነው፣ ወደ ቀልቡ ተመልሷል። እና ደግሞ ያው ወደ ቀልቡ ሲመለስ ማንጋ መሆን እንዳለበትና የት መሆን እንዳለበት ጠንቅቆ የሚያውቅ ሰው ነው። ወደ ሄርሜላ ጋር እንደሚመለስ ከሄርሜላ ጋር አብሮ እንደሚሆን ሁላችንም የምናውቀው ነገር ነውና ትናንትና ካያችሁት አሚሩም ሄርሜላም የአብርሃምን ደህንነት እንደተመለሰ ስላወቁ ልብሱ መሆን ያለበት ቦታ ላይ በሚገባው ቦታ ላይ መሆን ስለነበረበት ሩታ ጋም ሄደው ትንሽ ቢጨቃጨቁም ያለውን ነገር ፈተውት መጥተዋልና በእርግጥ ሄርሜላ ያን ነገር ማድረግ የፈለገችው ነገ ተመልሶ እዛ ከሄደ ያለው ነገር ነው የሚፈጠረው። ያኔም በምን አይነት መንገድ አብርሃም ደህና ያልሆነበትን ምክንያት ሁላችንም የምናውቀው ነገር ነውና አሁን ላይ ያ ልብስ እንኳን ቢመጣ አብርሃም እንዲለብሰው አትፈልግም። ግን ደግሞ ምክንያት ተፈልጎ ከልጁ ባሻገር ልብሱን ምንም ተብሎ ምክንያት ተፈልጎ እንዴት ስላልፈለገች ወይም ተመልሶ ይሄ ልጅ እንዳይታመም ያልሆነ ነገር እንዳይፈጠር ስለፈለገች ነው ሄርሜላም ከጎኗ አሚሩን አርጋ ይዛ ሄዳ ያን ነገር አድርጋ የነበረው። ዛሬ ላይ ግን የአብርሃም ደህና መሆን በጣም የሚያስደስት ነገር ነው። ዋና እንኳን እሱ ሰላም ሆነ ዛሬ ላይ ቀጣይም ሁሉ ጊዜ ደስታችን ይመለሳል። አብርሃም ደህና በመሆኑ የሁላችንም ደስታ ነው የሚመለሰው። የእህቴም ደስታ ከማንም በላይ የእህቴ ደስታ እና ዛሬ ሚኪያስን ላገኘው እፈልጋለሁ። ብዙ ነገር ላወራው እፈልጋለሁ። በመጀመሪያ ጉዳይ ሄርሜላ ቤት መቀየር አለባት። ምክንያቱም አሉ ያልሆኑ ሰዎች የሄርሜላን ቤት ስለሚያውቁት ያለችበትን ቦታ ሁሉም ነገር መረጃው ስላላቸው ያልሆኑ ነገሮች ያደርጋሉ። ሴትነቷን ተጠቅመው ዛቻ። እንግዲህ ለአንድ ሴት ልጅ መሳሪያ ይዞ ሄዶ መዛት ብዙ ነገር አለና ያ ነገሮች ደግሞ እንዲቀር ሚኪያስን ዛሬ አማክረዋለሁ። ቤት መቀየር አለባት። ከአብርሃም ጋር ሰላም መሆን አለባቸው። በአዲስ ቤት አዲስ ደስታ በሁሉም ነገር በቃ ሄርሚ ከዚህ በላይ እንድትጨናነቅ ከዚህ በላይ እንድትጎዳ ወይም ደግሞ ያለው ነገር እንዲፈጠርባት አልፈልግም። እህቷ ነኝ እኔ። ያለውን ነገር ብዙ ነገር ታማክረኛለች፣ ትነግረኛለች። ያው ሚኪን ሳታወራው ቀርታ ምናምን አይደለም፣ ግን ያው ወንድ ልጅ ነው እሱ። እንደ ወንድምነት ነው የሚያስበው። እህቱ እንድትጎዳ አይፈልግም። ሊናገራት ሊቆጣት የሚችለው በወንድምነት ስታፍ እንጂ ሌላ ነገር ምንም ነገር ኖሮ አይደለም። የእህቱን ደስታ ሳይፈልግ ቀርቶ አይደለም። እህቱ ሁሌም ደስተኛ እንድትሆንለት ከአብርሃም ጋር በደስታ በቃ ሁሉ እንደፈለገች እንድትሆን ይፈልጋል። ግን ብዙ ማያስደስትም ነገር አለ። እህቴ በጣም የተጎዳች ነው ከአብርሃም ጋር በመሆኗ የምትጎዳበትና ምን ብዙ ነገር አለ። ግን ያን ነገር ደግሞ ነገ የተሻለ ነገር እንደሚሆን ስለምታምን ነገ ይሻላል፣ ሰላም ይሆናሉ፣ ደስታቸው ይመለሳል፣ አብረው ይኖራሉ፣ ብዙ ነገር ያሳልፋሉና ያንን ስለምታስብ ነው ሄርሜላ ዛሬ ላይ ምንም ሳይመስላት እንደዛ ብትከፋም እንኳን
ነገ ግን የተሻለ ነገር ይመጣል። የአብርሃምን ማንነት ታውቃለች። የአብርሃም ውስጡን ታውቀዋለች። ያ ነገር እንደሚመለስ ስለምታምን ዛሬን ችግርን ማሳለፍን ቢሆን ሀዘንን፣ ብዙ ወቀሳን፣ ጥላቻን፣ ስድብን ሁሉ ነገርን ተቋቁማ የምታልፈው ለአንድ ለአብርሃም ስትል ነው። ምክንያቱም ነገ ይሻሻላል፣ ደስታቸው ይመለሳል፣ አብረው መኖር ይጀምራሉ። እኛም ደስተኛ እንሆናለን፣ ሚኪያስ ደስተኛ ይሆናል፣ ቤተሰቧ፣ ሁሉም ሰው ደስተኛ ይሆናል እና ሚኪያስም መጥቷል። እንዴት ነህ? ሰላም ነው? እንዴት ነህ? ሰላም ነው አለን ይመስገን። አለሁልሽ። አለን። ምንድን ነው ጠፋሽ? እኔ አለሁ። እንኳን ደስ አለክ። እንኳን አብሮ ደስ አለን። ግን በመጀመሪያ በምንድን ነው ደስ ያለኝ? እንዴ አብርሃም ወደ ጤንነቱ መመለስ ማለት እኮ የእህታችን ደስታ መመለስ ነው። ዋና ደግሞ የእህታችን ደስታ የአብርሃም ጤንነት ሁላችንም የሚያስደስተንና እንኳን ደስ አለ የሚያስብል ነገር ነው ብዬ ነው። ያው የአብርሃም መመለስ ወደ ጤናው ወደ ቀልቡ መመለስ ደስ ብሎኛል። ቅድሚያ ቤተሰቦችን ሰላም ልበል። እንዴት ናችሁ? እኔ ያለውኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበል ማለት ነው። አብርሃም ወደ ቀልቡ መመለሱ እኔ እንደ ጓደኝነትም ደስ ብሎኛል። ከዛን ሲቀጥል ግን ሄርሜላ ላይ ለሚደርሰው ነገር እኔ አሁን ምንም እያስደሰቱኝ አይደለም። ገባሽ? ባለፈውም ከነዛ ልጆች ጋር ስጣላ ምናምን ነበር። በሚመጡባት ነገሮች ምንም ደስተኛ እየሆንኩባት አይደለም። ስለዚህ አሁን ከአብርሃም ጋር ተመለሰች አልተመለሰች ነገሮች ለኔ ምንም አይቀሉም። የሷ መደሰትና የሷ ደስታ ለኔ ይበልጥብኛል እንጂ ዞሮ ዞሮ አብሮም ቢሆኑም አብሮም ባይሆኑም ያው ነው ሄርሜላን ችግር እያሳደዳት ነውና እኔ ያን ያህልም እንትን የምልበት አይነት ሁኔታ አይደለም። አይ ሚኮ አብርሽ ደና በነበረበት ሰዓት ደና ሲሆን ማንንም ሄርሜላ ጋር አይደርስም፣ ያስከብራታል። ከማንም በላይ ነው ሄርሜላን የሚያከብራት የሚያስከብራትም። ማን ወንድ የሆነ አብርሃምና ሄርሜላ ሰላም ሆነው ማንም የፈነጨባት የለም። ማንም መቶ የዛተባት መሳሪያ አውጥቶ አንተ ላይም የዛተብህ እኔ ላይም ማናችንም ላይ የለም። ዛሬ ግን የአብርሃም ደህንነት አለመመለሱ ላይ ነበረ ሁሉም ሲፈነጩብን ወይም ሲጎዷት የነበሩት። ዛሬ ግን በዋነኝነት ሚኪ ምን አስቤያለሁ መሰለህ? አሪፍ ቤት አግኝቻለሁ። የምን ሄርሜላ ቤት መቀየር አለባት። ሰላሟ እንዲበዛልን ከዚህ በላይም ደስተኛ እንድትሆን ሄርሜላ ቤት ብትቀይር ብዬ አስቤያለሁ። እና አንተ ማለት አልገባኝም ማርታ፣ ለሄርሜላ ተጨንቀሽ የሄርሜላ ደህንነት አሳስቦሽ ለሄርሜላ አዲስ ቤት አግኝቼላታለሁ ነው እያልሽኝ ያለሽው ወይስ ከአብርሃም ጋር የሚኖሩበትን ቤት ነው እያልሽኝ ያለሽው? ሁለቱንም ያማከለን ነው ሚኪ። በመጀመሪያ ግን ለሄርሜላ ስለምጨነቅና በጣም ስለምታሳስበኝ ብቻዋን ናት። ብቸኝነቷን ተጠቅመው ብዙ ነገር እያደረጓት ነው። እኔም ሁል ጊዜ ከጎኗ ላልሆን እንችላለሁ። እንደዛውም አንተ ደውላ እኮ ልጠራን ልንደርስላት እንችላለን፣ ግን በሰዓቷ እንደርስላትም። እቺ ልጅ ብቸኝነቷን አይተው ሚኪ ሁሉም ነገር እያየ ነው። ፈረንጁ እንዴት እንደሚደነፋባት እዩም አለ። በጣም ብዙ ሰው ማንም ምንም የሚያመጣው ነገር የለም። በነገራችን ላይ ፈረንጁም ገነፋ ያኛውም ገነፋ፣ ምንም የሚያመጡት ነገር የለም። ከዛ ሲቀጥል ከአብርሃም ጋር ተመለሰች ብለን ደግሞ ቤት መቀየር የለብንም። ምክንያቱም ማስከበር ካለበት አብርሃም መጀመሪያ ሄርሜላ ማስከበር ይችል ነበር። ምክንያቱም ተው ስንለው ነሩታ ጋር አትሂድ ስንለው በራሱ እጅ ነው። አንዴ በልጁ በምኑ እያታለሉት እየሄደ ነገሮች እንዳለ እየተወሳሰበ የመጡት የዛኔ ነው። ስለዚህ አሁን ይሄ ልጅም ቤቱን ብንቀይርም ባንቀይርም አብረው ከቀየሩ አሁን ይሄ ከአብርሃም ጋር ቤት መቀየር አለባቸው ነው ያልሽኝ አይደል? ሁለቱም አንድ ላይ ቢሄዱም አብርሃም እንደዚህ አይነት ነገር ከማድረግ ይቆጠባል ብዬ አላስብም። ምክንያቱም ከዚህ በፊት የሚያደርገው ነገር ነው፣ በተደጋጋሚ እያየ ነው ያለው ነገር ነው። ግን ሄርሜላ ላይ ለሚደርስባት ለእያንዳንዱ ነገር ብትይ ጥሩ ነበር። ግን አብርሃምና ሄርሜላ ሲመለሱ ማናቸውም ከሄርሜላም ህይወት ከአብርሃምም ህይወት አንወጣም እያሉ ሄርሜላ ማስጨነቅ ያቆማሉ ላልሽው፣ እኛም ቢሆን እነሱን የሆነ ነገር ማድረግ ወይ ደግሞ የሆነ ነገር ማድረግ አቅቶን አይደለም። በህግ መሄድ አለብን፣ በህግ እናስተካክሏለን እንጂ ምንም አይነት ቤት እኔ መቀየር አለባት ብዬ አላስብም። አሁን እኛ ነገሩን ማብረድ ያለብን እኛ ነን አይደለ? እኔ አሁን ላይም ቢሆን ሁልጊዜ የምፈልገው የሄርሜላን ደስታ ነው። እንድትጨነቅ አልፈልግም። ማንም ቤቷን ስላወቀው ነው ዛሬ ላይ እንደዚህ የተደረገ ያለው። በመጀመሪያ የሄርሜላን ቤት ኤፍሬም ካላወቀው ማንም ሰው ሊያውቀው አይችልም። የኤፍሬም ተንኮል ነው ይኸውላ ሰው እንዲያውቅ ያደረገው። ሰው የሚልክባት ብዙ ነገር የሚያስደርገው ኤፍሬም ነው። ግን ኤፍሬም ካላወቀ አንዱ ማርቲ መንገዶች ብዙ መንገዶች አሉት።
ለምሳሌ ኤፍሬምን ተወቃሽ አደረግሽው እንጂ ትላንትና ሰምናም ነው የነበረ ልጅ ዛሬ ላይ ተገልብጦ የነበረው የኛ ጓደኛ ስንለው በተለይ አቤልን እንዳየሽ ከሆነ ትላንትና የተገለበጠብን ልጅ ነው። ለምን እኔ አንቺ እንደዛ ከሱ ጋር መሆኑ ማውራቱ በዚህ ልክ እንዳስፈለገሽ ራሱን ይግራ ገብት ብሎኛል። አንቺ ትልቅ ልጅ ነሽ፣ ታወሪያለሽ፣ ታገናዝቢያለሽ የሚለውን ነገር እንትን ብዬ ነው እንጂ አንደኛ አቤልም በምን ያህል ደረጃ ምን ያህል ጓደኝነት ብትሰጪው ነው? እኔስ እንደ ጓደኝነት አመኘው ነበር፣ ግን በሄርሜላ ላይ እንደዚህ ያህል ደረጃ ተገልብጦ ወደ ሩታ መመለሱ በጣም ነው የሚያሳፍረው። ምክንያቱም ከዚህ በፊት ጠይቀናል። እሱ ዳር ሲል ሄርሜላና አብርሃም እንደዛ ሲሆኑ አብርሃም ታሞ እኛ ስንጨነቅ እኔና እሱ ስንጋጭ አንቺ ልታስታርቂን እየሞከርሽ ነበር አይደል? ይሄ ልጅ ዳር ሲል የነበረው ለካ ለዚህ ነበር፣ ወደ ሩታ ሊመለስ እኛን እዚህ ጋር ባዶ ለመና ለማስቀረት ነው። እና ሄርሜላን እኔ አውጥቶ እንደ ጣላት ጓደኛው እንዳልሆነች ነው እየተሰማኝ ያለው። የሚያደርገው ነገር ለኔ ምንም ልክ አይደለም። ስለዚህ አብርሃምና ሄርሜላ አዲሱ ቤት እንኳን ገቡ ብትይ ኤፍሬም ላያውቀው ይችላል፣ ማናቸውም ላያውቁት ይችላል። ሰላም አገኙ ልትይ ትችያለሽ፣ ግን ማንንም ቢሆን ተደብቆ መኖር አይችልም። ስለዚህ አቤል ይሄ ቦታ ነው ብሎ ደግሞ ነገርም ወደኛ ተመልሶ ሊገባ ይችላል። ገባሽ አይደል? የአብርሃም ጓደኛው ነው ወይ እዚህ ቦታ ነው ብሎ ሊጠቁም ይችላል። ስለዚህ እኔ ይሄናል ተደብቆ መኖሩ ምናምን ነገር ምክንያቱም ህግ ባለበት ሀገር ምንም ማድረግ እንደማይችለው ግልጽ ነው። ያው አቤልም እኔ በነናው ነው አልልም ማለት በጤንነቱ ነው በዚህ ልክ ሰው ላይ ሊቀየር የሚችለው። አሁንም እኔ ደጋግሜ ጠይቄዋለሁ ስለ ሄርሜላም ጉዳይ ስለ ሁላችንም ጉዳይና ሄርሜላን ማጣት አይፈልግም አሁንም ቢሆን ግን በዛ በኩል ደግሞ የራሱን ህይወት መርጦ ሰላም መሆን ነው የፈለኩት ነው የሚለኝ። ግን አሁን እኔ ስለ አቤል ወይም ስለሆነ ሰው አይደለም። ሄርሜላ ግን ታውቃለህ ሚኪ፣ አንተ ካልደረስክላት ወይ እኔ ካልደረስኩኝ እኔ እኮ አሁንም እኮ ከጎኗ የለውም ማርቲን፣ የለውም እያልኩሽ አይደለም። ግን በእንደዚህ አሁን በሰው እምነት አትጣይ። አሁን አቤል ከኛ ጋር ነው ብለሽ እንዳታወሪልኝ። ምክንያቱም አቤል እኮ ካደን በቃ ዞሮ ትላንትና እንደዛ ስናምነው ለጓደኛው ይቆረቆራል ብለን ጓደኛው ራሱ እያመነው ስለ ጓደኛው ምንም መፍትሄ ሳይፈይድ እኛ እንደዛ ስንጣጣር የነበረ ልጅ ምንም ሳያደርግ ጭራሽ እኮ በሄርሜላና በአብርሃም ፊት አይደል እንዴ ቀለበቱን ሲያስወልቃት የነበረው? ምን አደረገ እስኪ አቤል? ምንም እኮ አላደረገም። ስለዚህ ደግሞ አሁን እኔ አቤል ከኛ ጋር ነው የምትዩን አይነት ነገር ትተሽ ስለ ሄርሜላና ስለ አብርሃም ብትነግሪኝ፣ አንደኛ አብርሃምና ሄርሜላ መመለሳቸው ለኔ ደስ ብሎኛል። ምክንያቱም እሱ ወደ ቀልቡ ከተመለሰ ሄርሜላን ብሎ መመለሱ ትላንትና አብረው ጥሩ ጊዜ ያሳልፈዋልና ወደ ቤቱ መመለሱ ደስ ይለኛል። ግን ትላንትና ደግሞ የማይገባና የማይደረግ ነገር ነው ያደረጉት። ለምሳሌ ቤቱ ድረስ ሄደው ሩታን ልብስ አምጪ ምናምን እንደዚህ ምን ማለት ነው እንዴ? እሱ እኮ የፈለገውን መርጦ መኖር የሚችል ልጅ ነው አይደለ? ስለዚህ እቺ ልጅ ደግሞ ተከብራና ስርዓቷን ይዛ መኖር ሲገባት የሰው ትዳር ቤት ምናምን የሆነ ያለፈ ቤት ላይ ሄዳ ልብስ አምጪ ምናምን ማለት ነው ትክክለኛ ነገር። እሷ እኮ በእንደዛ መንገድ አይደል ማለት አንተ ባሰብከው መንገድ አይደለም ሄርሜላ ወይም ከሩታ ጋር ምናምን መጨቃጨቅ መጣላት ፈልጋ አይደለም። አብርሃም እግዚአብሔር ይመስገን አሁን ላይ በጣም ደህና ነው፣ ወደ ጤንነቱ ተመልሷል። ይሄን ደግሞ ታውቃለህ አይደለ? ይሄ ነገር ወደ ሄርሜላ እንደሚመጣ ስለምታውቅ ነው ልብሶቹን ማውጣት የፈለገችው። ልብሶቹንም ደግሞ አውጥታ አብርሃም ዳግመኛ እንዲለብሰው አይደለም ድጋሚ የሆነ ነገር እንዳያደረጉት ያኔ በታመመበት ጊዜ የለበሰውን ልብስ ዳግመኛ እንዳይለብስ ወይም ደግሞ ልብስ ፈልጎ ሩታ ጋር ብቻውን መሄድ እንደሌለበት ስላመነች ነው ዛሬ ሄርሜላ ይሄንን ያደረገችው። ክብር የሚባል ነገር እኮ አለ ማርታ። ዝም ብለሽ የሰው ቤት አንደኛ ዘው ብለሽ ገብተሽ የሰው ልብስ አንጣ ምናምን ማለት ምንም ተገቢ አይደለም። ምክንያቱም ያ ልብስ ሩታም ልትሆን ትችላለች የገዛችለት። ከዛ ሲቀጥልም ቤቷ ድረስ ገብታ ወይ የሆነ ንግድ ፈቃድ የላት ወይ ምንም ነገር የላትም። የሰውን ነገር አንጡ ብሎ መጠየቅ የለባቸውም። ተረዳሽኛ? ይሄ የክብር ነገር የሚባል ነገር አለ። ልብስ አላፊ ነው፣ ጠፊ ነው፣ በገንዘብ የሚመጣ ነገር ነው። መግዛት አያቅታቸውም። እነዚህ ልጆች ወጣት ናቸው፣ መስራት ትችላለች፣ ገንዘብ አላት። ስለዚህ ይህንን ነገር ልብሱን ገዝታለትም ይሁን የሆነ ነገር አድርገው እንትን ማለት ነው እንጂ ሌላ አሁን ይኸውልሽ እሷ አሁንም ዞሮ ወደ አዲሷን ቤት ብትገባም ባትገባም ሄርሜላ ከነሱ ጋር ሄዳ መነካካቷን እያቆመች አይደለም። ተረዳሽኛ? ስለዚህ ከምንም አይነት ነገር ውስጥ ነፃ ስለማትሆን ቤት መቀየሩ ምንም መፍትሄ ነው ብዬ አላስብም። ማርታ ሚኪ አንዴ እንድታናገራት ከሆነ ማለት ብዙ የሚረዳን ነገር ይኖራል። ይሁን ነገርን በተስፋ ዝም ብለን ተስፋ መቁረጥ ሳይሆን አሁን ሄርሜላ ቤት መቀየሯ ብዙ መስደስት ነገር አለ። አንተ ብቻ አንዴ ያናግራትና
አንተ እመንበት ቅድሚያ አንተ ሳታምንበት እሷን ማሳመን አትችልም። እኔ እኮ የምትነግረኝ የምታወራኝ ብዙ ነገር ስላለ ነው ሚኪ ላንተ ይሄን የማልል የምትፈራው ብዙ ነገር አለ እና ደግሞ ማን ነው ወንድ የሆነ እስኪ ቤቷ ይምጣና ያሳየና ምንም አያደርጋትም። ይሄ ዝም ብለው ወሬ ነው መተርተር ነው እንጂ ማናቸውም በተግባር ሄርሜላን አንድ ነገር እንደዚህ ለማድረግ እንትን ሲሉ አላይ ያ ልጅ እንደ ጀብድ መሳሪያ ይዞ መጣ። ያኛውን ቤት መጥቶ በር ይገነጥላል። ኤፍሬምም ቤቷ ድረስ ይመጣ ምን ሲያደርገው አንድ ሴት ልጅ ላይ ከዚህ በፊትም እኮ በመኪና እየሄደች እኮ መንገድ ዘግተውባት ምናምን የማይሆን ነገሮችን ለማድረግ ሲሞክሩ ነበር፣ ግን ምንም አቅም እንደሌላቸው እኮ እያየን ነው። ስለዚህ እሷ ላይ ጭራሽ ጫና ማሳደርና ቤት መቀየሩ ለኔ ምንም መፍትሄ ነው እየታየኝ አይደለም። ግን አንቺ ቤት አግኝቻለሁኝ የሄርሜላ ነፃነት አላት እዛ ቢያንስ አያገኟትም ሁለቱም እዛ ጋር ሰላም ያገኛሉ የምትይኝ ከሆነ ችግር የለውም። እኔ ማናገር ባለብኝ መልኩ አናግራታለሁ። ግን በዚህ ሀሳብ እንደማትስማማ አንቺን ታውቂዋለሽ። ማናገር ካለብኝ ማናገር ባለብኝ መንገድ አናግራታለሁ። ጥበቃ ምናምን ሁሉ ነገር የተሟላ ቦታ ስለሆነ ለሷም ደህንነት በጣም አሪፍ ነው። እሷ ደግሞ እኔ እምቢ ትላለች ብዬ የማስብበት መንገድ ምንም የለም። ምክንያቱም ዋናው ከአብርሃም አለመራቋ ከአብርሃም ጋር መሆኗ እንጂ ከቤቱ ወይም ከጣራና ከግድግዳው ሄርሜላ ምንም ነገር የላትም። አሁን ግን በሰላም ማንም ጠላቶቿ የማያገኙባት ቦታ ሁሉ ነገር በተሟላ ቦታ ነው መኖር ያለባት። ከዚህ በላይ ሄርሜላ ማዘን ወይም መከፋት፣ መናደድ ከብሰው ጋር መጣላት የለባትም። እቺ ልጅ ብቻዋን ነው የምትኖረው። ማንም እየመጣ መደንፋት የለበትም። አሁን እንዳልኩ እኮ ሁሉም ነገር አብርሃም ያስከብረዋል፣ አብርሃም ያደርገዋል። ግን ደግሞ እኛም ከጎን ሆነን እሱን ማገዝ ነው ያለብን። ቢያንስ ቤት ትቀይርና ከዛ በኋላ ሰላማችን እናገኛለን። በእርግጥ እኮ እሷ ውሳኔ ብቻ በቂ አይደለም። እዚህ ጋር ለምሳሌ አብርሃምም እዛ መሄድ ይፈልጋል አይፈልግም የሚለውን ነገር ማወቅ አለብን። አገር እኮ እዚሁ ነው፣ ሰፈር ብቻ ነው የሚቀየረው ሚኪ። አዲስ አበባ እስካለን ድረስ ከአዲስ አበባ እንውጣ አላልነውም ወይ የሆነ ቦታ እንሂድ አላልነውም እና ቦታው ሰፈር ነው የሚቀየረው። አሁን ካሉበት ጥቂት ኪሎ ሜትር ቢርቅ ነው እና ግን ሁሉም ነገር የተወሰነበት የተከበበ ጥበቃ ያለው ቦታ ስለሆነ ማንም ሰው ያለ ፍቃድ ዘውሎ መምጣት አይችልም። ያለ ሄርሜላ ፍቃድ ወደ ግቢ መግባት ስለማይችሉ ለሷ በጣም አሪፍ ነው ብዬ ስላሰብኩ ነው ይሄን ቦታ አፈላልጌ ያገኘሁት። በቃ እኔ ማናገር ባለብኝ መልከድ አናግራታለሁ። ግን እኔ በዚህ ሀሳብ ምንም ደስተኛ እንዳልሆንኩ እንድታቂልኝ ነው የምፈልገው ማርታ። ምክንያቱም አንደኛ ለረጅም ጊዜ የኖረችበት ቤት ማንም አክብሯት ተከብራበት የቆየችበት ቤት እምወደላትን ቤት ነው። ከዛን ሲቀጥል በማንም ወጠጤ ቤቷ መጥቶ ስለተበጠበጠ ብዙ ነገር እንትን ስለተደረገ ወደ አዲሷ ቤት ገብታ ሰላሟን ታገኛለች የሚለው ነገር እኔ አልስማማበትም እንጂ እዚሁ ቤቷ እያለች ቤትሽን ማስከበር ያለብሽ ራስሽ ነሽ እንጂ ማንም ሸሽቶ ቤቱን ያስከበረ ሰው የለም። ተረዳሽኝ አይደል? ስለዚህ ማናገር ባለብኝ መንገድ አናገራታለሁ። በቃ ነው ይኸው ለሚኪ ያለውን ነገር ከኔም በላይ ታውቃለህ አይደለ? በደንብ ዛሬ ላይ አንተ እሺ ወይም አናግራታለሁ ምናምን አይደለም፣ በቃ መሆን አለበት። እኔ እኮ አናግራታለሁ አልኩኝ ማርታ። በግዴታም ከሆነ መሆን ያለበት ነገር መሆን አለበት። በእርግጥ እውነት ነው ማስገደድ አንችልም፣ ግን ደግሞ ኤፍሬም ታውቃለህ ለመዛት ብቻም አይደለም ጾታዊ ትንኮሳ እንደማለት ነው የምቆጥረው። ይኸውልሽ ኤፍሬምም ይሁን ይኸውልሽ ስለ ኤፍሬምን ስታነሱ በጣም ነው የሚያናድደኝ። ኤፍሬምም ይሁን ማናቸውም ሄርሜላ ከዚህ በፊት እቤቷ ድረስ እየመጡ ወይም ደግሞ በየሄደችበት ምንም ነገር ሲያደርጓት ነበር። እኔ ከመጣሁኝ በኋላ ግን ምንም አይነት ነገር ህይወቷ ላይ የሚሆን ምንም ነገር እያደረጉባት አይደለም። ገባሽ? እቤቷ ድረስ ይመጣሉ፣ ምንም ነገር እያደረጉ አይደለም። ቢያንስ ነገሮችን ተቋቁሜ ሄርሜላ ላይ የሚመጡትን እኔ ቢያንስ እየመለስኩኝ ነው አይደለ? በዚህን ያህል እኛ ፈርተን እነሱን መሸሽም የለብንም። ሚኪ አንተ እኮ ሊጥብቃው ነካ አትኖርም አይደለ? እዚህ ጋር ሄርሜላን እየጠበቅ አትኖርም። ስራ አለ፣ የራስህ ህይወት አለ፣ ስንት ነገር አለ። አንተስ በማሊውን ነገር እንደማትሆን በምን እርግጠኛ ነኝ? እኔ ምንም ልሁን ይኸውልሽ ለእህቴ አንድ ነገር ካልሆንኩ ለምን እዚህ ጋር ሞቻ አልደፋም? ለእህቴ ይኸውልሽ እኔ እንደዚህ ለምን አንገቴ አይሰዋም ማለት ነው። ምንም ነገር ሊያደርጓት አይችሉም። ከዛን ሲቀጥል ደግሞ በእሷ የሚመጡ ሰዎችን እኔ በሚመጡበት አመጣጥ መልሳቸዋል። ከዚህ በፊትም እኮ ምንም አይነት አቅም እንደሌላቸው እኮ አየናቸው እኮ እቤቷ ድረስ ይሄዳሉ፣ በየመንገድ የሆነ ነገር ያደርጓታል። ምንም ነገር እንዳላደረጓት እኮ ግልጽ ነው። ግን እኔ ደግሞ አሁን ላይ የመጣሁት በሄርሜላና በነዛ ወጠጤ ምክንያቶች ነው እኔ ሄርሜላ ህይወት ላይ እንድገባ ያደረጉኝ። ምክንያቱም ሄርሜላ ሰላሟን ሊሰጧት አልቻሉም። ስለዚህ እኔ ደግሞ ወንድሟ ዝም ማለትም አልችልም። ስለዚህ ማድረግ ያለብኝን አደርጋለሁ። አሁንም እያደረግኩኝ ነው። አሁንም ሰላሟን ያገኘችው እኔ ስላለኝ እንጂ ቤት በመቀየር መፍትሄ አይሆንም እኮ። ቢያንስ ሚኪ እሺ በለኝና እንዳለ ሆኖ ነው
አለክ እኮ አንተ ከጎኗ አሁንም ቢሆን ቤትም ቀየረች አገር እንኳን ብትቀይር ከጎኗ ታስፈልጋታለህ፣ ትረዳታለህ። ግን ቢያንስ በቃ ቤት ቀይራ ያለውን ነገር አንተም ከዚህ በላይ ከሰው ጋር ባለመጣላት እኔ እኮ ላንተ ማስባለሁ። ግን እኔ በመሀል ቤት አስጨነቃችሁ። ክብር የሚባል ነገር አለ። ስትከባበሪ ነው እንጂ የምትኖሪው ማንም አገር ጥሎ ወይ ሰፈር ጥሎ በወጣ ምናምን አይደል። ሞት እንደሆነ ተከትሎሽ ይመጣል። ለሄርሜላ ስለ እኔ ነገርኩሽ እኮ በቃ ለሷ ስል ምንም ነገር ሆኗል። ማናቸው ምንም ነገር አድርጉ፣ ምንም አጅበው ይምጡ፣ እኔ ጋፈጠዋለሁ። ስለዚህ ሄርሜላ እፈልጋለሁ እኔ አንተም እንድትጣላብኝ አልፈልግም። ቤት መቀየር ካለብኝ እቀይራለሁ ምትለኝ ከሆነ እጠይቃታለሁ። ግን በሷ በኩል ለሚመጡት ነገሮች እንዳለ መዘዞች እኔ ኃላፊነት ወስዳለሁ። ተረዳሽኝ አይደል? በዚህ ያህል አንቺ መጨነቅ የለብሽም። እሺ በቃ ስለዚህ እኔት በቃ